Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሆን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ አዲስ ቻናል ነው አድማጮቼ። ብዙ ፈጣን እድገት ላይ ያለ ግን አዲሱ ቻናላችን ነው። በአማርኛ ወደ እናንተ የምንመጣበትና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ኦል የምትለዋን መጫን አትርሱ። ምክንያቱም ሁል ጊዜ ለህዝባችን ይጠቅማል፣ ያስተምራል፣ ህዝብ ማወቅ አለበት ብለን አሁን ይዘነው መጥተን ያለነው አድማጮቼ በጣም የሚገርም ነገር ነው። በቀጥታ አሁን የደረሰን ኢንፎርሜሽን ነው። እንደነዚህ አይነቶቹ ግን አፕሎድ ስናደርግ ወዲያው ኖቲፊኬሽን እንዲመጣላችሁ፣ እንድትጠነቀቁበት፣ እንድታተርፉበት፣ እንድትድኑበት ሁሉንም ብቻ ከመጥፎም እንድትድኑ ጥሩ ነገር ካለ ደግሞ እንድትጠቀሙ ይረዳል ብለን የምናስበው ነው አፕሎድ የምናደርገውና በለጠፍን ቁጥር ወደ እናንተ ኖቲፊኬሽን ከዩቱብ ይላክላችኋል ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ማድረግ ደግሞ አትርሱ። ከአሁኗ ሰከንድ ጀምሮ ላይክ አድርጓት። ምንም የምትከፍሉት ነገር የለም። ገንዘብ አዋጡልን እንዲህ ያርጉን ምናምን አንልም። እኛ አንድና አንድ የምንችለው ለህዝባችን እናድርግ በዚህ በጨለማ ዘመን ብለን ያለ ነው አድማጮች። ይህንን እያልኩ እንግዲህ አሁን ከአዲስ አበባ የደረሰን እውነት ለመናገር ከዚህ በፊት ከሰማነው የባሰ ነው። በጣም ነው ያስደነገጠኝ። እኔ በግሌ በጣም የሚያስደነግጥ ነገር ነው የሚሰራ ያለው። እሱን ወደ እናንተ ዘርዝረን እናመጣለን። እንዳልናችሁ ለረጅም ሰዓታት ይዘናችሁ አንቆይም። እኛ ቀጥታ ወደዛ እንለፍ። እስከ መጨረሻ ድረስ አዳምጡት። እንዳልኳችሁ ግን ላይክ አድርጋችሁ ጀምሩት። እንግዲህ በአሁኑ ዘመን በብልጽግና ዘመን ብልጽግና በሉት ብልግና፣ ዋድም ጥፋት በሉት ለውጥ የማይደረግ ነገር የለም፣ የማይሰማ ነገር የለም። በዓለም አቀፍ ህግጋት አለ። ብዙዎቹን ብዙ ነገር ዓለም አቀፍ አለ፣ የሀገር ውስጥ አለ። ግን ህግ የሚባል ነገር ምንም አይሰራም። ግለሰቦች የሚጫወቱበት ነው ሆኖ ያለው። አሁን አዲስ አበባና አካባቢው ተጀምረዋል የሚባለው ያለው ትልልቅ ከተሞች ላይ ተለቅ ያሉትን በሙሉ ለማዳረስም ታስቦበት ያለው የዘረፋ ኔትወርክ እና አብይ አህመድ ልንነግራችሁ ነው። ጉድ ነው። ጉድ የሚያስብል ነው። ምንም የምትተማመንበት ነገር የለም። ሁሉንም ነገር ጠቃሚ ነው፣ ይህንን ነገር ሴፍ ሆኖ ይቀመጥልኛል ብለህ የምታስቀምጠው ባንክ ነው። ከባንክና እነዚህ የደህንነት መስሪያ ቤቶች የሚሰሩት ያሉት ጉድ የባንኮቹ ችግር አይደለም። ግን የደህንነት መስሪያ ቤቶቹ እንደምታዩት ያላችሁ እዚህ ተለጥፎም እንደምታዩቸው በሙሉ ኤጀንሲዎቹ ማለት ነው ከፌዴራል ፖሊስ ጋር በመተባበር የሚሰሩት ያለው ጉድ ነው። እስከ መጨረሻ ስሙት እና አሁን ምንድን ነው የሚሉን ያሉት አድማጮች፣ እነዚህ የደህንነት መስሪያ ቤቶች በቀጥታ ወዴት ይሄዳሉ? ወደ ባንኮች ይሄዱና የደንበኞቻችሁ በተለይ ብዙ ገንዘብ የሚያንቀሳቅሱ ብዙ ገንዘብ አካውንት ያላቸውን የአገር ጉዳይ ነው ስጡን ይላሉ። ኢንፎርሜሽን ሲያገኙ የባንክ ሂሳብ ቁጥርህን ይሰጣቸዋል፣ ስልክ ቁጥርህን ይሰጣቸዋል፣ ስምህንም ሁልህንም ታሪክህ ፋይልህ ያለ ይሰጣቸዋል ለደህንነት መስሪያ ቤቶች። ግን ባንኮቹ አንሰጥም፣ የፍርድ ቤት ትዕዛዝ ካለም የፍርድ ቤት ትዕዛዝ አምጡልን፣ አንሰጥም የሚሉ አንዳንድ ባንኮች አሉ። እንደዛ ሲሉ የአገር ጉዳይ ነው ታመጣለህ፣ አለበለዚያ አስረን የምንወስድህ ነው የሚሉት። ማናጀሩም ይሁን ምንም ይሁን ምን ዋስትና አለው? እሽንኩ ብሎ መስጠት ነው። ስለዚህ ምን ይወስዳሉ? በሙሉ ኢንፎርሜሽኑ ይዘው ይሄዳሉ። የደህንነት መስሪያ ቤት፣ የፌዴራል ፖሊስ፣ የኢንሳ፣ የኒሳ ሁሉንም በሏቸው ኤጀንሲዎቹ ተሰብስበው ሄደው ኢንፎርሜሽኑን ይዘው ይሄዳሉ ወደ ቤታችሁ። ያለህን ባንክ አካውንት ቁጥርህን፣ ስምህን፣ ስልክ ቁጥርህን፣ ሁሉ የት እንደምትኖር፣ በቀን ስንት እንደምታገባ፣ በቀን ስንት እንደምታወጣ፣ ስንት እንደምታዘዋውር፣ ወዴት እንደምታዘዋውር ሁሉም ኢንፎርሜሽን ይዘው ይሄዳሉ። ከዛ በኋላ ከፌዴራል ፖሊስ እየደወልን ነው ብለው ወደ እያንዳንዱ በተለይ ከፍተኛ ገንዘብ ያላቸውን ሰዎች የባንክ ሂሳብህን ችግር ስለተገኘበት የሀገር ጉዳይ ስለሆነ
ይህንን ችግር ለመወያየት ወደ ፌዴራል ፖሊስ ትፈለጋለህና ነያ ወይ ደግሞ ነይ ይሏቸዋል። ሴትም ወንድም አይለይም። እነዚህ በተለይ ትኩረት የሚደረግባቸው ያለው በዚህ ወቅት የትኛው ብሔሮች እንደሆኑ ታውቋቸዋላችሁ። ደግመን ደጋግመን ብንናገረው ያው አሁን ልንገራችሁ። ከፍተኛ ትኩረት ተደርጎባቸው ያለው የአማራ፣ የትግራይ፣ የኤርትራ እና የጉራጌዎቹም ጉራጌዎች እዚህ ተጨምረዋል። ከፍተኛ ገንዘብ የሚያስቀምጡት ከፍተኛ ገንዘብ በየቀኑ የሚያንቀሳቅሱት ያሉት እነዚህ ናቸው። አሁን እገሌና እገሌ የሚያስብል ነገር አይደለም። ለመዝረፍ ነው ተነስተው ያሉት። ከዛ በኋላ እነዚህ ተደውሎ ትፈለጋለህ፣ ባንክ ሂሳብህን ለጊዜው ታግደዋል፣ ፌዴራል ፖሊስ ናና አነጋግረን ይባላል። ወይ አነጋግሪን ትባላለች። ልክ ፌዴራል ፖሊስ ሲሄዱ ይታሰራሉ። እየተከታተላችሁ ነው አድማጮች? ይታሰራሉ። እንግዲህ ምን ጥፋት ያጠፋችሁት ነገር የለም። ምንም ነገር ገንዘብ ሳታንቀሳቀሱም ዝም ብሎ ቁጭ ያለ ሊሆን ይችላል። ገንዘብ ስላዘዋወራችሁ ለቢዝነስ እንግዲህ ነጋዴ ነህ፣ ትገዛለህ፣ ትሸጣለህ። አሁን ገንዘብ መንቀሳቀስ ይኖራል። እሱንም ባይኖር ገንዘብ እስካለህ ድረስ በርከት ያለ ገንዘብ አካውንት ውስጥ እስካለ ድረስ ወይ የሚንቀሳቀስ ገንዘብ እስካለ ድረስ ትጠራለህ። ከዛ በኋላ ያስሩና ምን ይሏቸዋል? አሁን ችግር አለ፣ ይህንን ችግር ግን እንዲፈታልህ የምትፈልግ ከሆነ ይህን ያህል ሚሊየን ስጠን ይሉታል፣ ወይ ይሏታል ማለት ነው። ከዛ በኋላ ፌዴራል ፖሊስ መስሪያ ቤት ነው የምላችሁ። እንግዲህ በዓለም አቀፍ የትም አገር ቢሆን ፖሊስ ወይ ደግሞ ሕግ አስከባሪ ስታይ ፌዴራል ፖሊስም ይሁን የደህንነት መስሪያ ቤትም ይሁን ምንም ይሁን ሕግ አክባሪ እስከሆንክ ድረስ የእነዚህ ኤጀንሲዎች ሰራተኞች ስታይ ፖሊስም ይሁን ምንም ይሁን ደስ ነው የሚልህ። በቃ ደህንነት ሊጠብቅ ነው፣ ፖሊስ አለ ያድነኛል ብለህ ነው የምታስበው። ኢትዮጵያ ግን እነዚህ ለኢትዮጵያ ደህንነት የደህንነት መስሪያ ቤት ነው የሚለው እስከነስማቸው አይደለም እንዴ? ሕግ አስከባሪ ነው የሚባሉት እስከነስማቸው አይደለም? እነዚህ ግን ዘራፊና ሕግ አፍራሽ ነው ሆኖ ተገኝተው ያሉት። ከዛ በኋላ ወደው ሳይሆን በግዳቸው ታስረው ከሚሰነብቱ ታስረው ወደ ማይገኙበት ቦታ አሁን እኮ አስሮ እኮ አዲስ አበባ ቁጭ ሊያረግህ ይችላል። ብድግ ያረግና ዝዋይ ይወስድሃል። ብድግ ያረግና አዋሽ አርባ ይወስድሃል። ብድግ ያረግና የት እንደሚወስድህ አታውቀውም። አምቦ መስመሮች አሉ የምትታሰርባቸው አነስተኛ ከተሞች። አዲስ አበባ ውስጥ ዝም ብሎ የማይታወቁ መኖሪያ ቤት የሚመስሉ እስር ቤት የሆኑ አሉ። እዛ ይወስዷቸዋል። ከዛ በኋላ ወደው ሳይሆን በግዳቸው እዚህ ከምሰቃይ ለመቼ ይሆነኛል ታዲያ አረግ ይላሉ። ቤተሰብ ደግሞ ይጨነቃል። ኧረ እንደዚህ እያሉ ነው ስል በርቃ የፈለገውን ክፍል በቃ ተበድረም ቢሆን ቤታችን ሸጠንም ቢሆን መኪናህንም ሸጠህ ቢሆን እንሰጣለን። ምንም ማድረግ አይቻልም። አንተ ታመህ ከምትሞትብን ወይ አንቺ ታመሽ ከምትሞችብን ክፌና ውጪ ይባላል። ከፍለው ይወጣሉ። አሁን እንደዚህ የተደረገ ገንዘብ የተዘረፈ ነው። አንዳንዶቹ ኧረ እኛ ምንም ነገር ያጠፋነው ነገር የለም፣ ወደ ፌዴራል ፖሊስ ደግሞ አንመጣም ሲሉ ወደ ቤታቸው ይሄዳሉ። ምክንያቱም አድራሻቸውን በሙሉ ተሰጥቷቸዋል። የት እንደሚኖሩ ስልክ ቁጥራቸው፣ ሁሉንም ነገር ነው የሚያውቁት ከባንኩ ያገኙት። ምክንያቱም ባንክ አካውንት ስትከፍት ሁሉ ኢንፎርሜሽንህን ስለሚያዝ ማለት ነው። እንዳለ ፋይልህ ነው የሚሰጠው። እሱን ኮፒ አድርገው ነው ይዘው ያሉት። ከዛ በኋላ ወደ ቤት ይሄዳሉ። አንቀው ሰፈርህን የጎረቤትህን ተከብረህ የምትኖርበትን ትልቅ ሰው ናቸው፣ ትልቅ ስራ አላቸው፣ የተከበሩ ናቸው ተብለህ የተከበርክበት መንደርህ ላይ ይሄዱና አስረው ይወስዱሃል። ከዛ በኋላ ክፈል ይህን ያህል። አንተም ያለ ጥፋቴ የታሰርኩት ብለህ ያለ አትሊስት የጎረቤትህን ያለህን አክብሮት በሰፈርህ ያለውን ከበሬታ እንዳይቀንስብህ ወይ ቤተሰቦችህንም እንዳይደነግጡ በቃ ምን ላደርግ ታዲያ ብለው ይከፍላሉ። ስለዚህ የእያንዳንዱ እንዳልኳችሁ የጉራጌ ተጨምረዋል እዚህ ላይ። ምክንያቱም ብዙ ገንዘብ በጣም ብዙ በቢሊየን የሚቆጠር ገንዘብ የሚንቀሳቀሰው መርካቶ የሚያንቀሳቀሱት ያሉት ጉራጌ ወይ ስልጤዎችን ሁለቱም ናቸው። ሌላው እንደነሱ ፋይናንሻሉ ላይ እንደነሱ የያዘው ነገር የለም እና እነሱም ጋር ገብተዋቸዋል። ገንዘብ መዝረፍ ነው አሁን። በጣም የሚገርማችሁ ደግሞ ምን እንደሚያደርጉት ታውቃላችሁ? በጣም የሚገርማችሁ ይህንን ገንዘብ ይዘርፉና በብር አይደለም የሚያስቀምጡት፣
አሁን ውድ ዕቃዎች ነው የሚገዙት ያሉት። እንደ ወርቅ የመሰለ እንደ ዳይመንድ የመሰለ ውድ የሚባል ብቻ ምንም ነገር ወደ ላይ ነው እንጂ ወደ ታች ይወርዳል የማይባለው ዋጋ እየገዙ እያስቀመጡ ነው በግላቸው። እነዚህ ከፍተኛ ባለስልጣን የብልጽግና የኦሮሚያ የኦህዴድ ወይ ደግሞ የኦሮሚያ ብልጽግና ከፍተኛ ባለስልጣኖች እንደዚህ እያደረጉ እየዘረፉ ነው ያሉት። የፌዴራል ፖሊስ ዋና አዛዥ እንግዲህ መሪ ያው የኦሮሞ ተወላጅ ነው፣ ታውቁታላችሁ። ዋናው እሱ ነው። ከዛ እዛ ላይ ፌዴራል ፖሊስ ላይ አይቀርም፣ ይበተናል። ቼይኑ በጣም ረጅም ነው። ታች ያሉት ወይ ደህንነት መስሪያ ቤት ያሉት ወይ ፌዴራል ፖሊስ ያሉት ብቻ አይደለም የሚበሉት። ይሄ ገንዘብ ለሁሉም ይከፋፈላል። አሁን ይህንን ኢንፎርሜሽን እንደደረሰን የተለያዩ ከተሞችንም ደውለን ጠይቀን ነበር። አዳማ ጠይቀን ነበር፣ ሐዋሳ ጠይቀን ነበር። እንደዚህ አይነት ነገር አለ ወይ ምናምን ብለን ጠይቀን ነበር። አሁን ይህንን ሪከርድ ከመጀመሪያ በፊት ማለት ነው። አዎ እዚህም ተጀምረዋል። እኛ ጋር ብቻ መስሎን ነበር እኮ የእኛ አካውንት ብቻ ሰው አያውቅም። ገብተዋችሁ በሚስጥር ስለሚደረግ ያለው። አሁን ለምሳሌ አንተ ወይ አንቺ ተጠርተሽ ከሆነ ይሄ ሄደሽ ከፍለሽ ወጥተሽ ያለሽው ሰው እንዳያውቅብሽ በቃ የብቻሽን ጉድ ነው የሚመስልሽ። ምን አድርጊያቸውን እንደዚህ የሚያደርጉት ያሉት ብለህ ነው የምትጨነቀው። ምክንያቱም በማስ አይደለም እንዳለ በብዛት አይደለም የሚያስሩት ያሉት፣ አንድ በአንድ ነው የሚጠሯቸው ቱጃሮቹን ናቸው። ከዛ በኋላ አሁን ስንደውል እንደ እኛ ብቻ እዚህ አካባቢ ብቻ እኮ መስሎን ነበር። ምን አይተውብኝ ነው ምን አጥፍቼ ነው እያልኩ እኮ ራሴን ወይ ደግሞ ቤተሰቦቼ ጋር ስንጨቃጨቅ ነበር እኮ። ለካ ለሁሉም ነው እያሉ ነው ያሉት። እና ይህንን እየተካሄደን ያለው አድማጮች፣ ይህንን ሰው እንዲሰማው ማድረግ አለብን። ያለምንም ጥፋታቸው በብሔራቸው ወይ ሰርተው ጥረው ግረው ያፈሩትን ሀብት ለመዝረፍ እንደዚህ እየተደረገ ነው ያለው። ድሮ ስል ያው ከወራት በፊት ምንድን ነበር የሚደረገው? ይህን ያህል ሚሊዮን ወደ አካውንቱ አስተላልፍ ይባላል። ከዛ በኋላ ይከፋፈሉታል። ከላይ ጀምሮ ከ4 ኪሎ ካሉ ባለስልጣኖች ጀምሮ እስከ ታች ድረስ ከወረዳ ድረስ ያሉ ባለስልጣኖች ይከፋፈሉት ነበር ገንዘቡ። አሁን ደግሞ ገንዘቡን ዘርፈው ባንክ ገንዘቡን አያስቀምጡትም። በውድ ዕቃዎች ነው የሚያስቀምጡት ያሉት። ምክንያቱም የብር ዋጋ በጣም እያነሰ በየቀኑ እየሞተ ስለሆነ ያልሰሩበት ያለፉበት ገንዘብ ዘርፈው ወስደው ሲያበቁም አይ በብር አድርጌ ካስቀመጥኩት ዋጋው እየቀነሰ ስለሚሄድ ያለው ወርቅ መግዛት አለብኝ፣ ብር መግዛት አለብኝ። በቃ ውድ የሆኑ ዕቃዎችን ነገር እየገዙበት ነው ያሉት። እንደዚህ ነው የሚደረግ ያለው ብለውናል አድማጮች። ይህንን ካላስደነገጠ የአዲስ አበባ ሕዝብ የትኛው ነገ ለእኔ ብለህ ማሰብ አለብህ። ዛሬ ትልልቆቹ ሀብታሞቹ ሊያረጉ ይችላሉ። ነገ ጠዋት ግን እያንዳንድ ቤት እያንዳንዱ ሰው እየተጠራ እንደዚህ ይዘረፋል። ይህ ሰውዬ 4 ኪሎ እስከተቀመጠ ድረስ የማይደረግ ነገር የለም። ሰው አባሮ ሰው ከሰው ቀምቶ ከሰው ዘርፎ ዛፍም ተከልኩኝ የሚል ሰው ነው። ቤትህን አፍርሶ መንደርህን፣ ትምህርት ቤትህን፣ ያደክበትን ሁሉንም ነገር እድርህን ያለበትን አፍርሶ አባርሮ ዛፍ ተክያለሁኝ ተርባችሁ ብትሞቱም እኮ ለሞቱት ጥላ ይሆናቸዋል። እንደዚህ አይነት ቀልድ ያለበት ነው ኢትዮጵያ። እውነት ለመናገር እኔ አሁን እንደምላ ያለሁኝ ታውቃላችሁ። የኢትዮጵያ ሕዝብ ምን ያህል አዎ ጥጋባችን አንችልም። ብዙ ሲማረር ነበር። ያለፈ 27 ዓመት ጨለማ ነው እየተባለ ሲወራ የነበረው ጨለማ እንዳልነበረ አሁን ወያኔ ናልኝ እያለ እንደሆነ እየሰማ ነው እየተጻፈልን ነው። በውስጥ በተለይ ጮሆህ የማይነገር ስለሆነብን ነው እንደዚህ ስትል አልነበረም ወይ እንደዚህ ስትይ አልነበረም ወይ እንዳይሉኝ ብዬ ነው እንጂ የ27 ዓመቱ እኮ እንዴት አይነት ገነት ነበረ። ልጆቻችን እያሳደግን እያስተማረን የፈለጉበት ቦታ ሄደው በየዩኒቨርሲቲው እየተማሩ ራሳቸው ስራ ፈጥረው ስራ እንዲፈጥሩ ደግሞ መንግስት ገንዘብ ሰጥቷቸው የሰሩትንም መንግስት ገዝቷቸው የሁሉ ኮንዶሚኒየም ሲሰራ የሁሉ ኩብልስቶን ሲነጠፍ ስራ አግኝተው እኮ ልጆቻችን አድገው ነበር። እኛም እኮ በቂ የሆነ ማዳበሪያ የተሰጠን አርሰን አለምልመን ማሽነሪዎች እየገዛን ሀብታሞች፣ ሚሊዮነሮች፣ ገበሬዎች እኮ ሆነን ነበር ያሉ ይደውሉልናል። ግን አሁንም በትናንትናው ብንቆጭ ምንም ለውጥ አይመጣም። አሁኑ እጅህ ላይ ያለውን ተጠቅመህ ለውጥ ማምጣት ነው
ይህንን እያልኩ ለአሁኑ እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው